ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የዘ አትሌቲክስ ጸሐፊ የሆነው ዴቪድ ኦርንስተን እንዲህ ሲል ተናግሯል። በዚህ የዝውውር መስኮት አንድ ስራ የሚበዛበት የእንግሊዝ ፕሪሚየር ሊግ ክለብ እንድጠቀስ ብጠይቁ ማንቸስተር ዩናይትድ እላችኋለሁ ሲል ነው የተናገረው። ፋብሪዚዮ ሮማኖም እንዲሁ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በርካታ ተጫዋቾችን ለማስፈረም እንቅስቃሴ እንደሚያደርግ ማሳወቁ ይታወቃልና ታዲያ ማይክል ካሪክ ማንቸስተር ዩናይትድ ልክ እንደ ፒኤስጂ አይነት የመሀል ሜዳ ሶስትዮሽ ጥምረት እንዲያዋቅር ይፈልጋል። ካሪክ ዩናይትድ የመሀል ሜዳ መልሶ ግንባታ በሚያደርግበት በዚህ ወቅት የፒኤስጂ ቪቲኒያ፣ ፋቢያን ሩዝ እና ጆን ኔቬዝ በመሀል ሜዳ ጥምረት እንደ ምሳሌ አድርጎ ይወስደዋል ሲል ለማንቸስተር ዩናይትድ እጅግ ቅርብ የሆነው ጋዜጠኛ ሳሙኤል ልከስት ነው ያሳውቀውና ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት በርካታ ተጫዋቾችን ቢመለከቱ የና ያህል አስገራሚ አይሆንም። የመጀመሪያ ስራቸውም እንግዲህ የመሀል ክፍሉን ማጠናከር ይሆናል ተብሎ ነው የሚጠበቀው። እንደ ማቴዎስ ፈርናንዴዝ እንደ ሳንድሮ ቶናሊ አይነት ተጫዋቾችን አሁንም ቢሆን ይመለከታሉ። አሁንም ቢሆን በአንደርሰን ላይ ያላቸውን ፍላጎት እንዳለ ነው እየተገለጸ የሚገኘው። ሞርግን ሳንድሮ ቶናሊ እና ማቴዎስ ፈርናንዴዝን ለማስፈረም እንቅስቃሴ ያደርጋሉ ተብሎም ይጠበቃል። በማንቸስተር ዩናይትድ ያለው የአሁኑ እቅድ አሁንም አልታይ ባይንድርን ክለቡን ለቆ መደበኛ ጨዋታ እድል እንዲያገኝ ማድረግ ነው ተብሏል። ቶሚተን እንደ ሶስተኛ ግብ ጠባቂ ሆኖ ሲቆይ ዩናይትድ አዲስ ተቀያሪ ግብ ጠባቂ ለማስፈረምም እየሰራ እንደሆነ ነው እየተገለጸ የሚገኘው። ታዲያ ከዚህ ዜና ጋር በተያያዘ ማንቸስተር ዩናይትድ የሊድሱን ግብ ጠባቂ ካርል ዳርሎውን ለማስፈረም እያጤኑበት እንደሆነ እየተገለጸ ይገኛል። ይህ ግብ ጠባቂ በጣም ፖቴንሻል ያለው ግብ ጠባቂ ነው። ዩናይትዶችም እንግዲህ እንደ ሁለተኛ ግብ ጠባቂ አድርገው ለማስፈረም ነው ሀሳብ ያላቸውን። አልታይ ባይንደር ከማንቸስተር ዩናይትድ መውጣቱን ተከትሎ ይህ ግብ ጠባቂ ወደ ማንቸስተር ዩናይትድ የማቅናት እድሉ እጅግ ሰፊ እንደሆነ ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ማቴዎስ ፈርናንዴዝን በተመለከተ ከዌስትሃም ጋር ንግግር ማድረግ ጀምረዋል። ነገር ግን 80 ሚሊዮን ፓውንድ ለዚህ ተጫዋች መክፈል እንደማይፈልግ ነው እየተገለጸ የሚገኘው። ከዚህ በፊትም ተመልክተናል እንደዚህ አይነት ነገሮችን በሳውዛምፕተን እንግዲህ ለዲብሊንግ ሲጠሩ የነበረውን ዋጋ ስንመለከት ነበር። ለኤቨርተን ግን ወደ 40 ሚሊዮን አካባቢ በሚጠጋ ሂሳብ ነው እና የሸጡት እና ያንን ነገር ነው ለመተግበር እየሞከሩ ያሉት ዌስትሃሞች። ባይ ዘ ዌይ ይሄኛው ተጫዋች በእርግጥ በፒኤስጂም እንደሚፈለግ ይታወቃል። ነገር ግን ከፍተኛ የዝውውር ዋጋ ማውጣት ማንቸስተር ዩናይትዶች ምርጫቸው ወይም ፍላጎታቸው አይደለም። በሚገባ ራሱን ፕሩፍ አድርጓል ለማለት ይከብዳል እና አሁን ሳንድሮ ቶናሌ ማንቸስተር ዩናይትድ እንግዲህ ለሳንድሮ ቶናሌ 80 ሚሊዮን ፓውንድ እንኳን ቢያወጣ ራሱን በሚገባ ማሳየት የቻለ ተጫዋች ነው እና አሁን የዚህ ተጫዋች ሁኔታን በተመለከተ ዩናይትዶች በቅርቡ ውሳኔ ያደርጋሉ ተብሎ ነው የሚጠበቀው። ግን ይፋዊ ድርድር ማድረግ ጀምሯል። ዩናይትድ አሁን ላይ ለመሀል ሜዳ ክፍሉ ከየትኛውም ተጫዋች በላይ ትኩረት እየሰጠ የሚገኘው ለማቴዎስ ፈርናንዴዝ እንደሆነና ዌስትሃምም ወርደውም እንኳን 80 ሚሊዮን ፓውንድ ቢጠይቁም ዩናይትድ ግን በጭራሽ ያንን አይከፍልም። ሆኖ በጊዜ ሂደት ዌስትሃም የተጫዋቹን ሂሳብ ይቀንሳል ተብሎ ይጠብቃል። ፒኤስጂም የፈርናንዴዝ ፈላጊ እንደሆነ ዘ አትሌቲክስ አሳውቋልና እንግዲህ ዩናይትዶች የዚህን ተጫዋች ሁኔታ በተመለከተ የሚያደርጉትን ድርድር በመጪዎቹ ቀናቶችም ይቀጥላሉ ተብሎ ይጠበቃል። ሌላኛው እንግዲህ ፋብሪዚዮ ሮማኖ ያወጣው መረጃ ምንድን ነው? ዩናይትዶች ከፈርናንዴዝ ወኪሎች ጋር ቀጥተኛ ግንኙነት እንዳደረጉና ዌስትሃም ተጫዋቹን ለመሸጥ እስከ 85 ሚሊዮን ፓውንድ እንደሚጠይቁ ነው ፋብሪዚዮ ሮማኖ ያሳውቀውና ይህን ያህል የዝውውር ዋጋ ይገባዋሉ የሚለው በጣም ጥያቄ ሊያስነሳ ይችላል። ምንም እንኳን ወጣት ቢሆን ወደ 21 ዓመቱ አካባቢ ነው። ነገር ግን ይህን ያህል የዝውውር ዋጋ ያወጣሉ የሚለው ነገር ጥያቄ ሊያስነሳ ይችላል እና ማንቸስተር ዩናይትዶች የዚህን ተጫዋች ሁኔታ ይመለከቱታል። ነገር ግን እንደዚህ አይነት የዝውውር ሂሳብ ፈጽሞ ማውጣት እንደማይፈልግ ነው እየተነገረ የሚገኘው። ዩናይትዶች ሊዩስ ሃልን ቢያደንጉትም እንኳን ኒውካስትል ግን ተጫዋቹን ለመሸጥ ፍላጎት የላቸውም ተብሏል። ሆኖም የ50 ሚሊዮን ፓውንድ ጥያቄ በማቅረብ ንግግሩን መፍታት ይችላሉ ተብሏል እና እስከ 50 ሚሊዮን ፓውንድ ማንቸስተር ዩናይትዶች ማውጣት የሚችሉ ከሆነ ተጫዋቹን ማግኘት እንደሚችሉ ነው ዘ አትሌቲክስ ያሳውቀው። ከተጫዋቹ ጋር ወይም ተጫዋቹን ለማግኘት ዩናይትዶች ፍላጎት አላቸውና በተለይም በፉልባክ ቦታ ላይ ተመራጩ ተጫዋች እንደሆነ ይታወቃል። በሚገባ ራሱን በኒውካስትል ቤት ማሳየት የቻለ በቼልሲ ገና ቼልሲ ቤት ሆኖ በሚገባ ራሱን ማስመልከት የቻለ ተጫዋች እንደነበርና በጣም ከሚመቹን ተጫዋቾች ውስጥ በዋነኝነት የሚጠቀስ ነበርና አሁን እንግዲህ በኒውካስትል ቤትም ያንን ነገር መድገም ችሏል። በእርግጥ በቼልሲ ቤት ማርክ ኮኮሬላ ስላለ በቂ የሆነ የመሰለፊያ ዕድልን ስላላገኘ ይታወቃል። ቼልሲዎችም ተጫዋቹን ወደ ኒውካስትል ለመሸኘት ይህን ያህል ወደኋላ ያላሉትና አሁን በኒውካስትል ቤት እያሳየ የሚገኘው እንቅስቃሴ ግን በጣም አስቆጪ ነው ለቼልሲዎች እና የተጫዋች እንግዲህ ወደ ማንቸስተር ዩናይትድ የመምጣት እድሉ እጅግ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ።
የቀድሞ የማንቸስተር ሲቲ ተጫዋች የነበረው ኩን አጉዌሮ እንዲህ ሲል ተናግሯል። ሰዎች የማውራውን ነገር ምን እንደሚመስል መረዳት አይችሉም። ነገር ግን እንግሊዝ ውስጥ ማንኛውም ሰው ወይም ጋዜጠኛውም የቲቪ ቻናሎቹም ደጋፊዎቹም ሁሉ ማንቸስተር ዩናይትድን ይደግፋሉ። ወዴትም ቦታ ብሄድ የዩናይትድ ደጋፊዎችን አገኛለሁ። የማይታመን ነው ሲል ሰርጂዮ አጉዌሮ ተናግሯል። በተለይም እንደሚታወቀው ማንቸስተር ዩናይትድ ከፍተኛ የሆኑ ስኬቶችን ማሳካት የቻለ ክለብ፣ በተለይም ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ ቤት የሰሩት ትልቅ ስራ ማንቸስተር ዩናይትድ በእንግሊዝም ሆነ በአውሮፓ እጅግ ታዋቂው ክለብ እንዲሆን እንዳደረገው ይታወቃል እና ይህ ነገር ደግሞ ለሰርጂዮ አጉዌሮ እጅግ እንዳስገረመው ነው እንግዲህ በንግግሩ መግለጽ የቻለው። ዚዳን ኢቅባል ስለ ማንቸስተር ዩናይትድ አካዳሚ ልዩነት እንዲህ ሲል ተናግሯል። ክለቡ እንደ ቤተሰብ ነው፣ በጣም የጠበቀ ትስስር አለው። በተጨማሪም ለዩናይትድ ከመፈረሜ በፊት በሊቨርፑልና በሲቲም አካዳሚ ነበርኩ። ከዚያም አባቴ የመምረጥ እድል ሲሰጠኝ ወዲያውኑ ዩናይትድን መረጥኩኝ። ገና ልጅ እያለሁ ለድሪብል ስህተት ለመስራትና ከስህተት ተምረህ እንዴት መጫወት እንዳለብህ ነፃነት ይሰጠዋል። ይህንም የጨዋታ ስልት ይህ ነበር፣ ድሪብል ማድረግ። ስለዚህ ዩናይትድ ለእኔ ትክክለኛ ቦታ እንደሆነ አሰብኩ ሲል እንግዲህ ዚዳን ኢቅባል ተናግሯል። ይህ ተጫዋች እንግዲህ ከማንቸስተር ዩናይትድ ጋር እንደተለያየ ይታወቃል እና ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው እና በማንቸስተር ዩናይትድ አጠቃላይ ባለው ድባብ እንደተገረመ ለማሳወቅ ሞክረዋል። በቀጣይ የውድድር ዓመት በፕሪሚየር ሊጉ የሚዘጉና የሚተገበሩ አዳዲስ ሕጎች እነዚህን ይመስላሉ። የፕሪሚየር ሊግ ቡድኖች ጨዋታውን በሚያስጀምሩበት ወቅት ጊዜን የሚያባክኑ ከሆነ ይቀጣሉ። ጎልኪክ ለመምታት ረጅም ጊዜ የሚወስዱ ከሆነ በቀጥታ ወደ ማዘመት ይቀየራል ተብሏል። የእጅ ውርወራ ለማድረግ ረጅም ጊዜ ከወሰዱ ውርወራው ለተቃራኒ ቡድን ይሰጣል። ተጫዋች ሲቀየር በ10 ሰከንድ ውስጥ ሜዳውን ለቆ መውጣት አለበት። ያ ካልሆነ ግን ተቀይሮ የሚገባው ተጫዋች ወደ ሜዳ ከመግባቱ በፊት ለ60 ሰከንድ እንዲጠብቅ ይደረጋል ተብሏል። ይህም እስከዚያ ድረስ ቡድኑ በ10 ተጫዋቾች ብቻ እንዲጫወት ይደረጋል ተብሏል እና እጅግ አዳዲስ የሆኑ ህጎች ናቸው በቀጣዩ የውድድር ዘመን የሚተገበሩት። ያው ከጊዜ በኋላ እንግዲህ ብዙ ህጎች እየተተገበሩ ይገኛሉ። ለአብነት ያህል እንኳን የቪዲዮ አጋዥ ወይም ደግሞ የቫር ቴክኖሎጂ እንግዲህ በቅርቡ አፕላይ እንደተደረገ የሚታወቅ ጉዳይ ነው እና እኚህ ነገሮች እንግዲህ ወደፊት አጠቃላይ የኳሱን ሂደት ይቀይሩታል ተብሎ ነው የሚጠበቀው። ዩናይትድን የተመለከቱ እንግዲህ በርካታ ስፖርታዊ መረጃዎች እየወጡ ይገኛሉ። በክረምቱ የዝውውር መስኮትም አዳዲስ መረጃዎች የሚወጡ ይሆናል። እናንተ ይህንን ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ አበረታቱት። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።